ሰላም የተወደዳችሁ የኤርሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 21 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የህወሓት ሊቀመንበሩ የታመኑ የውጭ አጋሮችን አሉን አሉ። አንድ የቻይና ኩባንያ በኢትዮጵያ የተቀናጀ የቡና ኢንዱስትሪ ፓርክ ለመመስረት ስምምነት ተፈራረመ። በኢራን የሚደገፉት የየመን ሁቲዎች በሳውዲ አረቢያ ላይ የባህር ላይ እገዳ መጣላቸውን አስታወቁ። የሁቲ ታጣቂ ኃይል በሳውዲ አረቢያ ላይ የባህር እገዳ መጣሉን አስታወቀ። አሜሪካ በእስራኤል ተጨማሪ አውሮፕላኖችን እያሰማራች መሆኗን ተገለጸ። ሞሮኮ፣ ሴኔጋል እና ግብጽ ከአንደኛ እስከ ሶስተኛ ያለውን ደረጃ መያዛቸው ተገለጸ። የእንግሊዝ እግር ኳስ የዝውውር መስኮት በታላቅ ድንጋጤ መከፈቱን ተነገረ። ወደ ዝርዝር ዜናዎች እናልፋለን። ከኛ ጋር ቆዩ። የህወሓት ሊቀመንበሩ የታመኑ የውጭ አጋሮች አሉን አሉ። በትግራይ ክልል በኃይል የስልጣን መዋቅሩን ተቆጣጥሮ የሚንቀሳቀሰው የህወሓት ቡድን የሚመሩት ዶክተር ደብረጽዮን ገብረሚካኤል ከመቀለ ከተማ ነዋሪዎች ጋር ባደረጉት ስብሰባ ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ዘርፈ ብዙ ከበባና ክልከላዎች ለመስበር የሚያስችሉ በስትራቴጂክ ደረጃ የሚሰሩ የታመኑ የውጭ አጋሮች አሉን ሲሉ በይፋ ተናግረዋል። ዶክተር ደብረጽዮን እነዚህን የውጭ አጋሮች ያሏቸውን አካላት በስም ከመጥቀስ የተቆጠቡ ቢሆንም ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ መገደዳቸውን ገልጸዋል። አክለውም የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ህብረተሰብ ትኩረት ማግኘት መቻላቸውን በዚሁ መድረክ ላይ አስታውቀዋል። ይህንን መግለጫ ስንፈትሸው በትግራይ ክልል ውስጥ የነበረውን የውስጥ ስልጣን ፉክክር አሁን ወደ ከፋና አደገኛ ወደ ሆነ አዲስ ቀጠናዊ ምዕራፍ መሸጋገሩን ያሳያል። ዶክተር ደብረጽዮን የፌዴራል መንግስቱን እርምጃ ለመመከት የውጭ አጋሮች አሉን ማለታቸው በቀጠናው ላይ አዲስ የውጭ ኃይላት ጣልቃ ገብነትን የመጋበዝና የሀገሪቱን ሉዓላዊነት አደጋ ላይ የሚጥል ስልታዊ ዝግጅት መኖሩን ያመለክታል። በተለይም በአሁኑ ወቅት በአፍሪካ ቀንድ፣ በሱዳን ጦርነትና በቀይ ባህር ዙሪያ የሀያላን ሀገራት ፍላጎትና ስልታዊ ጥምረቶችን በከፍተኛ ሁኔታ እየተቀያየሩ ባሉበት አውድ ውስጥ እነዚህን አጋሮች በስም አለመጥቀስ ሆን ተብሎ የዲፕሎማሲያዊና ወታደራዊ ምስጢራዊነትን ለመጠበቅ እንዲሁም በፌዴራል መንግስቱ ላይ የስነ ልቦና ጫና ለመፍጠር የታለመ ስልት ነው ተብሎ ይገመታል። በሌላ በኩል ታጣቂ ኃይልን በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻላቸውን መግለጻቸው አሁንም በክልሉ ውስጥ ያለውን የትጥቅ አማራጭና ወታደራዊ መዋቅርን እንደ ዋነኛ የፖለቲካ መደራደሪያ መሳሪያ የመጠቀም ጽኑ ፍላጎት እንዳለ ያሳያል። ይህ አካሄድ ከዚህ ቀደም በፕሪቶሪያው የሰላም ስምምነት የተገኘውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ የሚጥል ከመሆኑም በላይ በጦርነትና በከፍተኛ የኢኮኖሚ ቀውስ የዛለውን የትግራይ ህዝብ በድጋሚ ለሌላ አላስፈላጊ ወታደራዊ ግጭትና የንጹሃን ደም መፍሰስ የሚያዘጋጅ አደገኛ ቅስቀሳ መሆኑን የፖለቲካ ተንታኞች በጥብቅ ያስገነዝባሉ። ራስን የመከላከል አቅምን የማጠናከር አስፈላጊነትን በማንሳት ህዝባዊ አመኔታን ለማግኘት መሞከር የውስጥ የስልጣን ክፍፍሉንና አለመረጋጋቱ ወደ ውጭ ጠላት በማዞር የስልጣን እድሜን ለማራዘም የሚደረግ የተለመደ የፖለቲካ ስትራቴጂ መሆኑን ታዛቢዎች ይሞግታሉ። አንድ የቻይና ኩባንያ በኢትዮጵያ የተቀናጀ የቡና ኢንዱስትሪ ፓርክ ለመመስረት ስምምነት ተፈራረመ። የቻይናው ሁይቹዋን ዩንግዩ ሰፕላይ ቼን ማኔጅመንት በኢትዮጵያ የተቀናጀ የቡና ኢንዱስትሪ ፓርክ ለመመስረት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር የመግባቢያ ስምምነት መፈራረሙን ኮሚሽኑ አስታወቀ። ስምምነቱ የተፈረመው የኮሚሽኑ ምክትል ኮሚሽነሮች ዳጋቶ ኩምቤና ዚናቡ ይርጋ ከቻይና ኩባንያ ከፍተኛ ስራ አስፈጻሚዎች ጋር በኢትዮጵያ የቡና ማቀነባበር ዘርፍ ባሉ የኢንቨስትመንት እድሎች ላይ ከተወያዩ በኋላ ነው። እንደ ኮሚሽኑ ገለጻ አቶ ዳጋቶ የቡና መገኛ የሆነችው ኢትዮጵያ በ2018 የኢትዮጵያ በጀት ዓመት ከ3 ቢሊዮን ዶላር በላይ ዋጋ ያለው ቡና ወደ ውጭ መላኳን ገልጸው ነገር ግን የሀገሪቱ የወጪ ንግድ አብዛኛው አሁንም እሴት ሳይጨመርበት በጥሬው የሚላክ መሆኑን ጠቁመዋል። ኩባንያው ለቡና ብቻ በተዘጋጀ የኢንዱስትሪ ፓርክ ላይ ለመሰማራት ያቀደው ኢንቨስትመንት ኢትዮጵያ እሴት የተጨመረባቸው የቡና ምርቶችን ወደ ውጭ የመላክ ስትራቴጂዋን ለመደገፍ ትልቅ እርምጃ መሆኑን ገልጸዋል። ኮሚሽኑ እንዳለው አቶ ዚናቡ ፕሮጀክቱን ወደ ስራ ለማስገባት እንዲረዳ ኮሚሽኑ አስፈላጊውን ድጋፍና የኢንቨስትመንት ማመቻቸት እንደሚያደርግ ለኩባንያው ልዑካን አረጋግጠውላቸዋል።
እንደ ኢንቨስትመንት ኮሚሽን መረጃ የሁይቹዋን ሊቀመንበር ዋንግ ሺዩንግ ኩባንያቸው ከ2019 ጀምሮ በቻይና ሄናን ግዛት ውስጥ የቡና ማቀነባበሪያ ፓርክ ሲያስተዳድር የቆየ ሲሆን በዚያም የኢትዮጵያ ቡና ለቻይና ገበያ በማስተዋወቅና በማቅረብ ላይ እንደሚገኝ ተናግረዋል። አሁን ላይ ደግሞ በቡና ማቀነባበሪያ ላይ ያተኮረ ልዩ የኢንዱስትሪ ፓርክ በማልማት በኢትዮጵያ ያለውን ተሳትፎ ለማስፋፋት ማቀዱን ገልጸዋል። በስምምነት ስነ ስርዓቱ ላይ የቻይና ሄናን ግዛት የውጭ ጉዳይ ቢሮ ኃላፊና በኢትዮጵያ የቻይና ኤምባሲ የኢኮኖሚና ንግድ ጉዳዮች ሚኒስቴር አማካሪ ተገኝተዋል። በኢራን የሚደገፉት የየመን ሁቲዎች በሳውዲ አረቢያ ላይ የባህር ላይ እገዳ መጣላቸውን አስታወቁ። በኢራን የሚደገፉት የየመን የሁቲ አማጽያን ሰኞ ዕለት በባላንጣቸው ሳውዲ አረቢያ ላይ የባህር ላይ እገዳ ማውጣታቸውን አስታውቀዋል። ይህም ባለፈው ሳምንት በሁለቱ ወገኖች መካከል ከዓመታት በኋላ ለመጀመሪያ ጊዜ የተለዋወጡትን ተኩስ ተከትሎ ውጥረቱን ይበልጥ ከፍ አድርጎታል። የአማጽያኑ ወታደራዊ ቃል አቀባይ ያህያ ሳሪ በቪዲዮ በሰጡት መግለጫ ይህ መግለጫ ከወጣበት ጊዜ ጀምሮ ተግባራዊ የሚሆን አይን ስለ አይን በሚል መርህ ላይ የተመሰረተ በወንጀለኛው የሳዑዲ ጠላት ላይ የባህር ላይ እገዳ ማወጃቸውን ገልጸዋል። እርምጃው ሳውዲ አረቢያ በሁቲዎች ወደቦችና አየር ማረፊያዎች ላይ የጣለችው እገዳና ባለፈው ሳምንት በሰንዓ አየር ማረፊያ ላይ ለሰነዘረችው ጥቃት የተሰጠ ምላሽ መሆኑን የገለጹት ቃል አቀባዩ ለእገዳው በእገዳ ምላሽ እንደሚሰጡ አክለዋል። ሳሪ አክለው ግትር በሆነው የሳውዲ ጠላት በኩል የሚፈጸም ማንኛውም የሞኝነት ድርጊት ሁሉን አቀፍና ወሳኝ በሆነ የአጸፋ እርምጃ ይገጥመዋል ብለዋል። ባለፈው ሳምንት ኢራን በሁቲ አጋሯ አማካኝነት ሳውዲ አረቢያ በየመን ሰማይ ላይ ያላትን የበላይነት ለመፈታተን የሞከረች በሚመስልበት ወቅት ለረጅም ጊዜ ቀዝቅዞ በነበረው የየመን ግጭት ውስጥ ጠባጫሪነቱ እንደገና አገርሽቷል። የየመን መንግስት የሁቲ ልዑክ የያዘችን ከኢራን የተነሳች በረራ ለማገድ ሰንዓ አየር ማረፊያ መምታቱን ከተነገረ በኋላ ሁቲዎች ባለፈው ሰኞ በደቡባዊ ሳውዲ አረቢያ አብሃ ከተማ በሚገኝ አየር ማረፊያ ላይ ሚሳኤሎችን ተኩሰዋል። ሁቲዎች ለደረሰው ጥቃት የመንግስት ደጋፊ የሆነችውን ሪያድ ተጠያቂ አድርገዋል። ባለፉት 10 ዓመታት ውስጥ ወደ የመን የአየር ክልል የሚገቡ አውሮፕላኖች የየመን መንግስት ከሚደግፈውና እገዳውን የጣለው በመንግስቱ ጥያቄ መሰረት እንደሆነ ከሚናገረው በሳውዲ ከሚመራው ጥምር ጦር ቅድመ ፈቃድ ማግኘት ነበረባቸው። የጋዛ ጦርነት አካል አድርገው ሁቲዎች ቀደም ሲል በኤደን ባህረ ሰላጤና በስዊዝ ካናል በኩል ወደ አውሮፓ በሚያመራው በቀይ ባህር ላይ በመርከቦች ላይ ጥቃት የሰነዘሩ ሲሆን ይህም መርከቦች አፍሪካን በመዞር ረጅም መንገድ እንዲጓዙ አስገድዷቸዋል። ቀይ ባህር የሳውዲው የያምቡ ወደብ መገኛ ሲሆን ይህም ሪያድ ከዩናይትድ ስቴትስ ጋር በነበራት ጦርነት ወቅት ኢራን የሆርሙዝ ወሽመጥና የባህረ ሰላጤውን መስመር ሙሉ በሙሉ መዝጓቷን ተከትሎ በሚሊዮን የሚቆጠሩ በርሜል ነዳጆች በዚያ በኩል ወደ ውጭ ለመላክ አስችሏታል። የሁቲ ታጣቂ ኃይል በሳውዲ አረቢያ ላይ የባህር እገዳ መጣሉን አስታወቀ። በየመን የሚንቀሳቀሰው የሁቲ ታጣቂ ኃይል በሳውዲ አረቢያ ላይ ሙሉ የባህር እገዳ መጣሉን የአልጀዚራ ቴሌቪዥን ሐምሌ 20 ቀን ዘግቧል። ይህ ውሳኔ የተወሰደው በመካከለኛው ምስራቅ ያለው የፖለቲካና የወታደራዊ ውጥረት በእጅጉ በተባባሰበት ወቅት ነው። በሌላ በኩል የአሜሪካ ጦር ለ9 ተከታታይ ሌሊቶች በኢራን በተለያዩ አካባቢዎች ጠንካራ የአየር ጥቃቶች ማካሄዱ ተነግሯል። ይህ ወታደራዊ እርምጃ በሰሜናዊ ኢራቅ በተፈጸመ ጥቃት አንድ አሜሪካዊ ወታደር ከተገደለ በኋላ የተወሰደ መሆኑ ተገልጿል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ በሰጡት መግለጫ ግጭቱ እየቀጠለ ቢሆንም ኢራን ከአሜሪካ ጋር ለመደራደር የተጀመረውን ጥረት እንደምትቀጥል ገልጸዋል። በአሁን ጊዜ ግጭቱ በእስራኤል በፍልስጤምና በሊባኖስ እንዲሁም በአሜሪካና በኢራን ኃይሎች መካከል በሰፊው እየተካሄደ ይገኛል። ከኢራን ጋር ግንኙነት አለው ተብሎ የሚገለጸው የየመን የሁቲ ታጣቂ ኃይል በሳውዲ አረቢያ ላይ ያስታወቀው የባህር እገዳ በክልሉ ያለውን ከባድ የደህንነትና የፖለቲካ ቀውስ የበለጠ ሊያባብሰው እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። አሜሪካ በእስራኤል ተጨማሪ አውሮፕላኖችን እያሰማራች መሆኗን ተገለጸ። ተጨማሪ የአሜሪካ ጦር ኃይል የአየር ላይ ነዳጅ ጫኝ አውሮፕላኖች በእስራኤሉ ቤንጉሪዮን ዓለም አቀፍ አውሮፕላን ማረፊያ መስፈራቸውን ተከትሎ በቀን እስከ 5000 የሚደርሱ የሲቪል አየር መንገዶች ትኬቶች ሊሰረዙ እንደሚችሉ የእስራኤሉ ቻናል 12 ዘገበ። እንደ ዘገባው ከሆነ ይህ ግምት የቀረበው የአውሮፕላን ማረፊያው በተደረገ አስቸኳይ የእቅድ ውይይት ላይ ሲሆን ለአሜሪካ ወታደራዊ አውሮፕላኖች ተጨማሪ ማቆያ ቦታ በመመደቡ ምክንያት ከፍተኛ የሥራ ማስኬጃና የፋይናንስ ኪሳራ ሊደርስ እንደሚችል ባለስልጣናት አስጠንቅቀዋል።
ይህ በእንዲህ እንዳለ ዋሽንግተን ከኢራን ጋር እየተባባሰ ያለውን ውጥረት ተከትሎ በቀጠናዊ ወታደራዊ ስምሪቷን በከፍተኛ ሁኔታ እያሰፋች ትገኛለች። የእስራኤሉ ብሔራዊ ቴሌቪዥን እሁድ ዕለት እንደዘገበው አሜሪካ በኢራን ላይ የምታደርገውን ጥቃት በሚቀጥሉት ቀናት አጠናክራ ለመቀጠል ማቀዷን ለእስራኤል አሳውቃለች። ካን አክሎም ዋሽንግተን የአሜሪካን የጦር አውሮፕላኖች ለመደገፍ ተጨማሪ ወታደራዊ ቁሳቁሶችንና ጥይቶችን በቅርቡ ለእስራኤል እያደረሰች ሲሆን ከ10 በላይ የአሜሪካ ነዳጅ ጫኝ አውሮፕላኖች ከአውሮፓና በኳታር ከሚገኘው አልኡበይድ የጦር ሰፈር መምጣታቸውን ገልጿል። በተጨማሪም ዋላ የተሰኘው የዜና ድረገጽ የአየር ኃይል ምንጮችን ጠቅሶ እንደዘገበው በኢራን ላይ የሚደረገው ዘመቻ ሰፊ ቅርጽ የሚይዝ ከሆነ የአሜሪካ ጦር በደቡብ እስራኤል በሚገኘው ራሞን አውሮፕላን ማረፊያና ወታደራዊ ሰፈሮች ውስጥ ወደ 100 የሚጠጉ ነዳጅ ጫኝ አውሮፕላኖችን ለማስፈር አቅዷል። ባለፈው ሳምንት መጨረሻ ላይ ብቻ 14 ተጨማሪ የአሜሪካ ነዳጅ ጫኝ አውሮፕላኖች እስራኤል መግባታቸውን ምንጩ ጠቁሟል። በአሜሪካና በኢራን መካከል የሚደረገው ይህ የእርስ በእርስ የተኩስ ልውውጥና ጥቃት ሁለቱ ወገኖች በፓኪስታን አጋዥነት ጦርነቱን ለማቆምና ዘላቂ የሰላም ስምምነት ላይ ለመድረስ ባለፈው ሰኔ ወር የተፈራረሙትን የመግባቢያ ሰነድ ችላ በማለት እርስ በእርስ እየተጠቃቁ መሆኑን ያሳያል ተብሏል። ሞሮኮ፣ ሴኔጋል እና ግብጽ ከአንደኛ እስከ 3ኛ ያለውን ደረጃ መያዛቸው ተገለጸ። እንደ ፊፋ ዘገባ ሞሮኮ በአፍሪካ አህጉር የበላይነቷን አስጠብቃ በዓለም አንድ ደረጃ በማሻሻል ወደ 6ኛ ደረጃ ከፍ ብላለች። ሴኔጋል በበኩሏ በአፍሪካ 2ኛ ደረጃ ላይ ብትቀመጥም 3 ደረጃዎችን በማውረድ በዓለም 18ኛ ሆናለች። ግብጽ 5 ደረጃዎችን በማሻሻል ከዓለም 24ኛ ሆናለች። ናይጄሪያ በሌላ በኩል ለ2026 የዓለም ዋንጫ ባትበቃም ከአፍሪካ 4ኛ ከዓለም ደግሞ 26ኛ መሆን ችላለች። አልጄሪያ፣ አይቮሪ ኮስት፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ካሜሩን፣ ማሊ እና ደቡብ አፍሪካ ከ4ኛ እስከ 10ኛ ያለውን ደረጃ ይዘዋል። ለአፍሪካ ስፖርት ትልቅ ዜና የሆነው የደረጃ መሻሻል ሀገራቱ ለወደፊት ኢንተርናሽናል ግጥሚያዎች ዝግጅታቸው እና ፉክክሩ ተስፋ እንዲጣልበት ያደረገ ነው። የእንግሊዝ እግር ኳስ የዝውውር መስኮት በታላቅ ድንጋጤ መከፈቱን ተነገረ። ማንቸስተር ዩናይትድ የወደፊቱን የዓለም የእግር ኳስ ማማ ይቆጣጠራል ተብሎ በከፍተኛ ጉጉት የሚጠበቀውን የ18 ዓመቱን ድንቅ ክንፍ ተጫዋች ታይናን ቶምፕሰንን ከቶተንሃም ሆትስፐር መንትፎ በይፋ ማስፈረሙን አረጋግጧል። በቶተንሃም አካዳሚ በግራ መስመር ማጥቃት ላይ ድንቅ ብቃቱን እያሳየ ያደገው ይህ ወጣት በቀጥታ የክለቡ ዋና አሰልጣኝ ማይክል ካርክ የመጀመሪያ ቡድን ስብሰባን ለመቀላቀል ተዘጋጅቷል። ለዚህ ዝውውር መሳካት ማንቸስተር ዩናይትድ ለቶተንሃም ሆትስፐር 4 ሚሊዮን ፓውንድ ወይም 5.4 ሚሊዮን ዶላር የወረደ ጥሬ ገንዘብ የሚከፍል ሲሆን እንደ ተጫዋቹ የእድገትና የደረጃ መሻሻል ታይቶ ተጨማሪ 4 ሚሊዮን ፓውንድ በቦነስ መልክ ይከፍላል። በተጨማሪም ስፐርሶች ተጫዋቹ ወደፊት ወደ ሌላ ክለብ የሚሸጥበት ወቅት የሽያጩን ድርሻ የማግኘት ሴል ኦን እና የሌሎች ክለቦችን ጥያቄ የማሳደግ መብት በውል ላይ አስረክበዋል። ይህ የቶምፕሰን ዝውውር ዩናይትዶች በጥር 2025 ከአርሴናል አካዳሚ በ1.5 ሚሊዮን ፓውንድ ያስፈረሙትንና በአሁኑ ወቅት ለዋናው ቡድን 24 ጨዋታዎችን መጫወት የቻለውን የ18 ዓመቱን ተከላካይ አይደን ሄቨንን ያስመዘገቡበትን አስደናቂ ስኬታማ ስትራቴጂ በድጋሚ ያስታወሰ ሆኗል። ታይናን ቶምፕሰን በአሁኑ ወቅት በእንግሊዝ እግር ኳስ ውስጥ ስሙ በከፍተኛ አክብሮትና ጉጉት የሚነሳ ታዳጊ ነው። በተለይም በዩኤፍ የወጣቶች ሻምፒዮንስ ሊግ ላይ ያሳየው አስደናቂ ብቃት ለምን ታላላቅ ክለቦች እሱን ለማግኘት እንደሚሻሙ በግልጽ አስመስክሯል። የእንግሊዝ ታዳጊ ብሔራዊ ቡድን ተጫዋች የሆነው ቶምፕሰን ባለፈው የውድድር ዓመት ለቶተንሃም ከ18 ዓመት በታች እስከ 21 ዓመት በታች ቡድኖች ውስጥ በድምሩ 13 ግቦችን ከመረብ ሲያሳርፍ 6 ለግብ የሚሆኑ ኳሶችን አመቻችቶ አዘጋጅቷል። ከነዚህም ውስጥ 7 ግቦችን ያስቆጠረው በ7 የዩኤፍ የወጣቶች ሊግ ጨዋታዎች ላይ መሆኑን የአስፈሪነቱ ማረጋገጫ ነው። ይህ ድንቅ ብቃቱ በቶተንሃም ዋና ቡድን ዘንድ እውቅና አትርፎለት በሻምፒዮንስ ሊግ መድረኩ ከፓሪስ ሳን ጀርሜን እና ከቦሩሲያ ዶርትሙንድ ጋር በተደረጉ ታላላቅ ጨዋታዎች እንዲሁም በካራቦአ ካፕ ከዶንካስተር ሮቨርስ ጋር በነበረው ፍልሚያ ላይ በዋና ቡድን ተቀያሪ ወንበር ላይ እንዲቀመጥ አስችሎታል። የማንቸስተር ዩናይትድ የአሰልጣኝነትና የቦርድ አመራሮች በአሁኑ ወቅት ትኩረታቸውን ሙሉ በሙሉ በእንግሊዝ ውስጥ ባሉ ታዳጊ ወጣቶች ገበያ ላይ ያደረጉ ሲሆን
ከቶምፕሰን በተጨማሪ ሌሎች ታዳጊዎችን ለማስፈረም ከማንቸስተር ሲቲ እና ከሊቨርፑል ጋር ከፍተኛ ንግግር እያደረጉ ይገኛሉ። ከነዚህም መካከል የ16 ዓመቱ የማንቸስተር ሲቲ አማካኝ ካሪም ካሲም የዩናይትድ ቀጣዩ ዋነኛ የዝውውር ኢላማ መሆኑ ታውቋል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተዘጋጁ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።